ናሆም ለአክስቷ ስለዚህ አንቺ ማለት ነው አክስት አባቴ የደበደብሽው እለተ ብሎ ጠይቃታል። በዛ ጊዜ አክስቷ እባክህ ናሆም ተረጋጊ ብላ ትናገራለች። ስለዚህ አንቺ ምንም ልትኝ ላምንሽ አልችልም። ስለዚህ አንቺ ለካ ቤተሰብ መስሎሽ ለእኛ ጉድጓድ እየቆፈርሽ ነው ትብላ ትናገራለች። በዛ ጊዜ ናሆም በጣም ስለተናደደ አንቺ አርፈሽ የማትቀመጭ ከሆነ ይህ እድል ነው እምደርስሽ ብሎ ተናደዶ ጥሎ ይሄዳል። በዛ ጊዜ አክስቷ አንተ ስጋ ብቻ ብሏ ትጠይቃለች። የናሆም አባት ስጋ ስላለኝ ነው ይሄ ነገር ቁጣ የተቋቋምኩ ብላ ይናገራል። ናሆሚ በጣም ታናድዶ መኪና ውስጥ ተቀምጦ ምንድን ነው ያደረጉት? ይሄን ግን ስህተት ነው እያለ በራሱ በጽጽት ይገኛል። ተመልሶ ወደ ራሱ ይሄ ቤተሰቤ ላይ የደረገ ነገር የራሱ ዋጋ ማግኘት አለበት ብሎ በራሷ እያወራ ነበረ። እማዬ ከአሁን በኋላ እኔ ቤት ውስጥ ታፍኜ መቀመጥ አልፈልግም። ስለዚህ ወጥቼ ፍቅረኛዬ ማግኘት እፈልጋለሁ ኤድሚ ብላ ትጠይቃለች። ዝኑ በጣም ስለተናደደች ምነው ልጄ ብትተረጋጊ አትችይም ወይ? አባትሽ የሚልሽ ነገር ለምን አስሜ ብላ ትጠይቃለች። አቶ ሌጉ እሷ በጭዋት ስለተነገረች ኤሚ ሰምቶ ምንድን ነው እያልሽው? ምን ልታገኝ ነው ስትለው፣ በዛ ጊዜ ጥሩ ከም በኋላ ከዚህ ቤት እኔ ጥለሽን ከወጣሽ ለዚህ ቤት መመለስሽ እንዳታስቢ ይላታል። በዛ ጊዜ ወይዘሪት ዝኑ በጣም ስለተናደደችው እባክህ ሌጉ አንተም ተረጋጋ ትልሃለች። ኤሚ በጣም ስለተናደደች አዝናለሁ አባቴ ከፍቅረኛዬ ጋር ከማንም ላወዳድር አልችልም፣ አዝናለሁ። እኔ አባቴ በጣም ነው የሚወደው። ስለዚህ ከፍቅረኛዬ ልትለዩኝ አትችሉም ትልሃለች። ወይዘሪት ዝኑ በጣም ስለተናደደች ምንድኑ ልጆቼ እኛ እንዴት እናንተ ስላሳደግን ነው እንደዚህ የምትሆነው ትልሃለች። አቶ ሌጉ በጣም ስለተናደደ አንድ ነገር ልንገርሽ፣ እግርሽ ከዚህ ቤት ያወጣ ቀን ተመልሽ እዚህ ቤት አትረግጭም ብሎ ይናገራታል። ኤሚ አሁን ምንም ልትሆኝ አልፈልግም፣ እኔ ትልቅ ሰው ነኝ፣ በራሴ መወሰን እችላለሁ። ካሁን በኋላ እኔ ለማቆመት አትሞክሩ ትልሃለች። ወይዘር አቶ ሌጉ በጣም ተናድዶ ልብስሽን ጥለሽ ሄደሻል እኮ፣ ስለዚህ የምልሽን ነገር አንቺ እግርሽን እዚህ ከዚህ ቤት ከረገጥሽ እኔ ያድርግልኝ ይላል። ኤሚ በጣም ተናድዳ አዝናለሁ አባቴ እናቴ በጣም የምወደችው ግን አሁን ተነስቻለሁ ትልሃለች። አቶ ኔጉ በጣም ተናድዶ ተይ ትሂድ ውለታዬና እኔ የነሱ አስተዳደግ እንደዚህ ካሳዳደግ ውለታዬ እንደተመለሰ ፈጣሪ ከተለት ከማለት ውጪ ምንም ማድረግ አልችልም ትልሃለች። ዝኑ በጣም ተናድዳ ምንድን ነው ቤተሰቤ ላይ የደረሰ ብላ እየተናደደች ትገኛለች። ኤሚ በንዴቷ ቤቷን ጥላ ወጥታ ለፍቅረኛው ስልክ ስትደውል የሱ ስልክ ልሰራ አልቻለም። ምን ነው ኤርሚ የት ነው ያለው? እኔ እኮ ከአባቴና ከእናቴ ተለይቼ አንተ ለመርጬ ወደ አንተ እየመጣው ነው። ስለዚህ ቆይ ለምንድን ነው ስልክ የማታነሳ? ስልክን ለምን ማሰራ? እኔ ወደ ቤት እኮ እንደማልመለስ እንዳትመልሽ ተብያለሁ። ምን ይሻለኛል እያለች እያለቀሰች ትገኛለች። ኑሃሚ አባቱ ስለመታት በጣም ተከፍታ ወደ ቤቱ ትመጣለች። ናው ምንድነው የወሽኖሚ ብሎ ሲጠይቀው
አባቴ ቤት እኮ በላዮች ሸጠ ትላለች። ኑሃሚ ለምንድን ነው እንዴት ምን እያልሽ ነው ስትለው እሱም አባቴ ቤቱን እኮ ሸጠ እያልኩ ነው ስለው ኑሃም እኔ ምን አገባኝ ከፈለገ ለምንድን ነው ጋዙ ገፍግፎ አይናደድም ይላታል። እሷም ኑሃሜ አንተም እንደ ማንኛውም ሰው ነው እንደምታወራይ ስትለው እሱ እኮ ጤነኛ ሰው አይደለም። ስለዚህ እኔ በፈለገ ነገር ምንም የሚያደርግ እኔ አይመለከተኝ ይላታል። በዛ ጊዜ ኑሃሜ አንተ ምን እያልክ ነው? አንተ ከዚህ ሄደ ከአባቴ ጋር ተጣልተን መጣ ትላለች። እኔ እና ምን እንደምልሽ ነው የምትፈልጊ? ቤተሰቤ ሆኖ ይነካ እኔ ማንኛውም ሰው ቤተሰቤ ሲነኩብኝ አልወድም እለታል። አንተም በዛ ጊዜ እሱ እንደዛ ሲላት ኑሃሚ እባክህ አንተ እኮ ተረዳኝ። ማን ነው እስቲ ምስትክ ነኝ እኮ አንተ የምታወራ ቃላቶችን ለምንድን ነው እንደዚያ ማታወሪ ትላታለች። በዛ ጊዜ ኑሃም አንቺ ያልገባኝም ስለዚህ እኔ ስራት ልታስተምረኝ እንዳይሆን ትላታለች። እሱም እኔ ስራት ላስተምረክ ሳይሆን እምልህን ክብር ስጠኝ እያልኩክ ነው ትላለች። በዛ ጊዜ ኑሃም እኔ እናትክ እኮ ከማን ጋር እንዳየው ብታቂ ምን ትለኛለች ስትለው ኑሃሚ ምንም ብሰራ ከማንም ጋር ቢሆን እኔ አይመለከተኝም ትላለች። እሷ እንደዛ ስትለው ኑሃሚ እኔ እኮ እያልኩሽ ያለው አባትሽ ከአክስቴ ሮማን ጋር ካፌ ቁጭ ብሎ ሲያወሩ አግኝቻለሁ ስሎ ስናገር ወይዘሪት ትምናቷ ትመጣለች። ናኦሚ ምን እያልክ ነው? እያወራለው ሮማን ከአቶ ሌጉ ካትሰማ ጋር አየው ነው እያልክኝ ያለው ብላ ትጠይቃለች። በዛ ጊዜ ኑሃም በጣም ስለደነገጠ ምንድነው እማዬ እኛ እያወራን ሁሉም ቆመሽ እያዳመጥሽ ነበረ ብሎ ይጠይቃታል። በዛ ጊዜ ወይዘሪት ዝኑ በጣም ስለተናደደች የምሬ ነው ካሁን በኋላ እቺ ሴትዮዋ ከቤተሰቤ እማታርፊ ከሆነ እገላታለሁ ብላ ወደ ክላሱ ሽጉጥ ልትፈልግ ሮጣ ትሄዳለች። ኑሃሚ ምንድነው እናቴ ምን ልታደርግ ነው? ለምንድን ነው ትንሽ መረጋገጥ አትሞክር ሆይ ብላ ሲናገርም ትናገራለች። ኑሃሚ እኔ የፈለሽው ነገር ተናገሪ ግን ይሄ ነገር ለእኔ ስጪኝ ይላታል። ኑሃሚ በጣም እነሱ ሲጨቃጨቁ ሰምታ ምንድን ነው እያደረጋችሁ አላችሁ? እሬ ወይዘሪት ዝናሽ ምንድን ነው ኑሃሚ የምመሳራ ነው ብላ ትጠይቃለች። እባካችሁ እባካችሁ ይሄ መሳሪያ ባርኮ ሌላ ነገር እንዳይመጣባችሁ ብላ ትናገራለች። ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ አህለም ዳርቻ ብዝት በላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱልኝ። ስለምታደርጉልኝ በጣም ከልብ አመሰግናለሁ። ኑሃሚ ቤተሰቤ የበጠበጠችኝና እንደዚህ እያደረገች ያለችው ከአንቺ እጅ ሳይሆን ከኔ እጅ ነው። ዋጋ ማገኘት ያለበት ሂጄ እኔ ዋጋውን ሰጥቻት እመጣለሁ ትልሃለ ይላታል። በዛ ጊዜ እሱም እንደዛ ብሎ እነሱ ጥሎ ሲወጣው ወይዘሪት ዝኑ እባክሽ ናኦሚ ይሄ ልጅ ተከታተለኝ እትብላ ኑሃሚን ትልካለች። ኑሃም የት ነው እኔ ጥለ ልትሄደው? አንተ እሷ ገላ አንተ ያክልን ቤት ስትሄድብኝ፣ ስለዚህ ለእኔ ማን ጥለኝ ነ ሄድከው? እኔ ካንተ ሌላ ማን አለኝ? እንዴት ነው እንደዚህ ታደርጋለ? ትልሃለች። ስለዚህ
እሱ እንደዛ ስለው አንቺም ማንኛውም ሰው እንደሚኖረው እምትኖሪ ችግር የለም እላታለሁ። ኑሃሚ ምንም ልሰማ አልቻልምና ጥሎ ሲሄድ ምንድነው አምላኬ ለእኔ ፈተናዬ እንደዚያ በዛሃ እያለች ኑሃሚ እያለቀሰች ትገኛለች። በዛ ጊዜ አባቴ ሆይ አምላኬ አንተ ቤተሰቤ እንደ ድሮ ቤተሰቤ ስጠኝ እያለች እየለመነች ያለ አትሎጎና የኑሃሚ አባት ይገኛሉ። አንተ ለምንድን ነው አሁን የመጣህ? ስለዚህ ምንድን ነው የምትፈልገው? አንተ የቀራህኝ ልትጨርስ ነው? መጀመሪያ አንተ የሆነ ኑሃሚን ድቃልህን ወደ እኔ ላከው ልትመታኝ አይደለም ወይ? አንተ ምንድን ነው የምትፈልገው ከኔ? ስለዚህ አንተ ቤትህን አይደል የምትፈልገው? ቤትህ እንደምንም ሰርቼ እከፍላለሁ ይላል። በዛ ጊዜ አቶ ሌቦ እባክህ ተሰማ እንደዛ ነገር አትበል። እኔ እኮ ወደ አንተ የመጣሁት አንተ ያስቀየምኩና ስለ ሁሉም ነገር ሊያስተካክል የትናንትና ልትታመር ይገባል ብዬ ነበረ። በዛ ጊዜ ተሰማ አንተ ልጄ ያንተ ልጅ አይትገባም። ስለዚህ ካንተ ልጅ ጋር እንደምትኖር አልፈልግም ብሎ ይናገራል። በዛ ጊዜ አቶ ሌጉ በጣም ስለተናደደና ያንተ ዲቃላ ሂድና ንገረው ብሎ ሲናገር ስሜቱ ለመቆራረጥ ምንድን ነው አለው? እስቲ ልስማው መጀመሪያ ስሙ ጠፋብኝ። ለመቆጣጠር አዎ ለመቆጣጠር አልቻልምና እጇን አንስቶ አንዱ በቦስክ ፊቱ ስትመታ በዛ ጊዜ የማነው ስሙ ማነው የልጅቷ ፍቅረኛ ስም ጠፋኝ። ኧረ ጠፋብኝ። የኤሚ ፍቅረኛ ስመታ ስል እሱ ነው ያከለገለ ማለት ነው። እሱም ልጅ የጎበለልክ ወይ ለአሁን ምን ቀርተው ነው ወደ እኔ የመጣህ ብላ ስናገር ምንድነው ጋሼ የምትለው? እኔ የምታወሩ ነገር አልገባኝም። እንዴት ኤሚ ለእኔ ብላ ከቤት ወጣች? ይሄማ ካደረገች አይሆንም እያለ ለኤሚ ስልክ ለመደወል ይሞክራል። በዛ ጊዜ ስልኩ ላያነሳ የእሷ ስልክ አይሰራም እና እየደወለለት እኔ የምፈልገው ከነ ክብሩ ከቤቱ ነው። እንዴት እንደዚህ ታደርግ ኤሚ እያለ እኔ ምንም ነገር በእኔ ሰበብ ይኸው አዎ እሷ እኮ እንዴት እንደዚህ ታደርጋለች? አንተ ከነ ክብሯ ነው ከቤት ልትወስድ የፈለክ ማለት ነው። ይሄማ ስህተት ነው። ናሆሚ ወይዘሪት ማነስም አክስቷ ሊገላት ነው። አዎ መኪና ፊት ለፊት ያዞ ሊገላት ነበረ እና ማነው ስማ የአክስቱ ስማ ማለት ሮማን። አዎ ኑሃሚ በጣም ነው ያስደነገጠኝ። አዎ በአንቺ የተነሳ ቤተሰቤ በጣም ተረባሿል። ስለዚህ አንቺ የፈለግሽው ጠቢ እኔ ጨርስሻለሁ ብላታል። እሱም አክስትህ ነው ተኩሰ ልትገለይ ሞከርከው ምንድን ነው? ለማንኛውም አዎ ሰላም አላገኘችውም። አዎ ልክ ነህ፣ ትክክል ነህ። እሷም ሰላምህን ብቻ ነው አልታየም ወይ? እኔም እኮ ሁሉም ነገር ከዚህ በላይ ነበረ የምታደርገው። በዛ ጊዜ ኑሃሚንም እኔ እንደ አንቺ ክፉ መሆን አልፈልግም ብላ ትናገራለች። ስለዚህ ልትመታኝ አይደለም ወይ ምታኝ ትልሃለች። በዛ ጊዜ አንቺ ሁሉም ነገር አባቴ ይዋና ምስኪን ስለሆነ ቤተሰቡ ለሱ የሰጠው ስጦታ ለአንቺ አሳልፈው ሰጠ ብሎ ይናገራታል። ስለዚህ እኔ አንተም እንደ አባትህ ልተፈራራኝ ነበረ። ስለዚህ ናምታኝ እያለች ነበረ። በመጨረሻ የልጁ ፍቅረኛ ስሙ ጠፋብኝ። ፍቅረኛውን ይዞ ወደ ቤት መጥቶ
ይሆ ለእኔ ብላ ከቤት የወጣች ልጅ አምጥቼ አሰረክባለሁ። እኔ እምፈልገው ከነ ቤተሰብሽ ከነ ክብሩ ነው እምፈልግሽ። ስለዚህ አሁን ሁሉም ነገር ትተን ወደ ቤተሰብሽን መመለስ አለብሽ እላታል። እሷም እኔ አንተ መርጬ እኮ ነው የመጣሁት ትልሃለች። በዛ ጊዜ እኔ የምፈልገው አይሆንም ብሎ ወደ ቤተሰቡ ይዞ ይሄዳታል። ቤተሰቡም ለምንድን ነው ከቤት ይወጣልኝ እያለ አቶ ሌኩ ይናገራል። ወይዘሪት ስም አጠፋብኝ፣ እናንተ ምንድን ነው ዛሬ ቀኑ? ተው በቃ። ግን ናሁም ማን ነው የመታው? ተመትቷል እኮ ማን እንደምታታወቅም። ወዳችኋለሁ ባይ